ተሙ የሚያፌዙት ላይ ጅራፍ አለው እግዚአብሔር ጅራፍ አይቆርጥም አላረተው በዚህ በጾም እሱ ጅራፍ አይቆርጥም እሱ ጅራፍ አይቆርጥም አረተ ሙር ታስገርፈን ነው አንተ አይ ፊዚክስ ኖ ቤቴ ኤሊቬተር ይኸውልሽ ምን መሰለሽ ማውራት አያስቅብኝም እኔ ሰላም አባስ እንደዛ አይደለም ያልኩት ኧረ እኔ ቦይፍሬንድ እኔ ነኝ የመለስኩት ስላልሽ እኔ እኮ ነኝ የመለስኩት አዎ አንድ ወንድማችን ደግሞ ከኛ ቤት ይወጣ ስላለ እሱ ነው ወይ ነው ያልኩሽ እኮ ኤልቤተል እኔ አሁንማ መለስኩት አሁን እንዴት አይነት ልጅ ሆናል ሁሌ ያመሰግነኛል ሁሌ አንቺ ልጅ መልአክ ነሽ ገብርኤል ነው ይላከሽ ማለት አብሳሪ ነሽ ይለኛል በገብርኤል አሜን ሃሌሉያ አረ በመቤቴ ተሚ አውርዳት በቃች ማትለቅብናለች ለኔ ፈለኩት አብሳሪ እንደ ገብርኤል እንዴ ምን ማትለቅብናልሽ ማት የሚለቅብ ፌሙዝም አለች በቃ ደከማት ፌመን ለማንኛውም እርግማን አላት ታውቃለህ ታወራለች በመሃል ደግሞ እርግማን ትጨምራለች ታወራለች እርግማን ትጨምራለች አረ ታጁጣ እኔ አታሰድበኝ ታሙኒ ለማንኛውም ተባረክ እሷ እንደፈለገች ትናገራለች እኛ አንድ ነገር ከተናገርን ሰደቡኝ ምናምን ትያለሽ አረ ይቅርታ እህቶቼ ይቅርታ ካስቀጾመኞች ናችሁ እናንተ ጿሚ ናችሁ ይቅርታ እና ሴቷ ገብርኤል እንዴት ነሽ አረ እኔ አላልኩም ይቅርታ ያፉ ለምታ ካመለጠኝ ይቅርታ ለእውነተኛው ክርስቶስ ወደኛ ቤት ይጥራሽ እንግዲህ ልቦና ይስጥሽ የኔ እናት ከመንጫጫት ወደ መረጋጋት በነገራችን ላይ ከ6 ዓመት በፊት ምን ነበር ሃይማኖትሽ ኤልቤቴሊ ማወቅ ፈልጌ ይቅርታ ካጠፋው ካስቀየምኩሽ ከ6 ዓመት በፊት ምን ነበር ሃይማኖትሽ ኤልቤቴሊ ኦርቶዶክስ የት ደብር ነበር ህብረት የምታረጊው የነበረው ሄደሽ ስላሴ እዚህ አዲስ አበባ ቅድስት ስላሴ እንደምናምሽ እኔ ልጠይቃት አንዴ እሱን ባያስከው መንገድ ላይ እኔ ልጠይቃት ሰላም ነው ታላ ወይ እናቴ ጌታ ይባረክ መልካም ኦርቶዶክስ ነበርኩ ስላልሽው ነው እኔ ልጠይቀው ያልኩትኝና ኦርቶዶክስ ከነበርሽ ደብሩን አይደለም የምጠይቅሽ የኦርቶዶክስ አምስቱ አመደ ምስጢራትን ንገሪኝ እስኪ አይ እኔ አላቅም ምስጢራ ምናምን ነገር ምን አልሽ ለማስታወስ ሞክሪ እንግዲህ አሁን ሰንበቴ ሄድ ነበር ማስታውሰው ሰንበቴ ሄዳለሁ ሰንበቴ ምንድነው ሰንበቴ ማለት ሰንበት ይሄ ቆሎ ዳቦ ጠላ የሚበላበት ቆይ መስኪ ቆይ አንዴ ሰንበቴ ማለት ቆሎ ዳቦ የሚበላበት ነው ሰንበቴ ድግስ እሁድ ወይም እንደዚህ ነገር ሲሄድ አስታውሳለሁ ኦርቶዶክስ ሃይማኖትን በጣም መትሄጅ የት ነበር ኦኬ ችግር የለም አሁን እኔ የታልሽ ስላሴ የት ስላሴ ቤተክርስቲያን ስላሴ ቤተክርስቲያን የሚባል በመሰረቱ የለም የደብሩን ሙሉ ስም ጥሪልን ስላሴ ቤተክርስቲያን ስትይ በየቦታው እኮ ዛትስ ኖርማል ግን የት ነበር ደብሩን ጥሪልን አላቀውም እሱን እንኳን መልካም እሱንም አታቂውም አምስቱ አዕማደ ምስጢራትን አታቂም ነገር ግን ኦርቶዶክስ ነበር እሺ ኦርቶዶክስ በነበርሽበት ሰዓት ሰንበት ትምህርት ቤት ተመረሻል አልተማርኩም እሺ መልካም ክርስትና ስምሽን እስኪ ንገሪ ጽጌ ማርያም እሺ በመጀመሪያ ደረጃ ላይክ እንደ ምክር ልንገርሽ ክርስትና ስም በመሰረቱ አይጠየቅም አሁን ላይ ላይክ ጀነራሊ ሙስሊሙንም ብትጠይቁት ክርስትና ስም ስትሉት የሚናገረው ነገር ነው ነገር ግን ኦርቶዶክስ ነበርኩ ብለሽ የኦርቶዶክስን መሰረታዊ አስተምህሮ ማታቂ ከሆነ ይሄ ማለት የሆነ ካራክተር እንኳን ይዛችሁ ስትመጡ ነበርኩ የምትሉበትን ቦታ ማወቅ ጠንቅቆ ማወቅ ይጠበቅባችኋል ማለት ነው ሌላው ቢቀላጠል ለازم ማወቅ ያለብሽ ነገር ነው አምስቱ አዕማደ ምስጢር እሱን የማያውቅ አንድም ኦርቶዶክስ የለም ጌስት ላይ ካሉት አሁን ለምሳሌ መስኪን ብጠይቃት አቤኒን ብጠይቀው ራሱ ታሙን ብጠይቀውም ሊመልሰው ስለሚችል ማለት ነው ኦኬ እና ደግሞ ራስሽን የምታመሳሲበት ሜተድ ማለት ነው ፈጽሞ አንድ ኦርቶዶክስ ነበርኩ ከሚል ሰው በጣም ተሰማችሁ ነበር ከታችሁ አይጠበቅም
ግብረ ገብነት በሌለው ነበር ስትናገር የነበረው ማለት ነው። ራስን ከመላእክት ጋር ቆይ አንዴ ልጨርስ፣ እኔ እያወራሁ እንዳትደረግ። ራስን ከመላእክት ጋር እያተካከሉ ማየት በጣም ግብረ ገብነት የሌለው ይሄ የሆነ ከሴትነትም የማይጠበቅ ነገር ስለሆነ ማለት ነው። ከእምነቱ ወጥተሽ ራሱ ሴትነት ራሱ አይጠበቅም እንደዚህ ሆኖ ለመናገር። ለሌላ ጊዜሽ ኦርቶዶክስ ነበርኩ ከማለትሽ በፊት በኦርቶዶክስ ውስጥ ያሉ እህቶች ሊያውቁት የሚችሉት ቀላል የሆኑ አስተምሮዎች አሉ። ምዕመን ሊያውቀው የሚችለው ነገር አለ። ኦኬ እንደ አንድ ምዕመን ምን ማወቅ አለብኝ ይሄንን ነገር ለማድረግ ብለሽ አጥንታሽ ብትመጪ መልካም ነው። ተግባባን ታለ እውነት ነው። እውነቱን መሆኑን ራሱ ማወቅሽ ትልቅ ነገር ነው። ታሙ ይቀጥል። አንተሽን ከሆነ ማሪ ያልኩት የግል ምስክርነቴን ነው የሰጠሁት። ልሰብክ እኔ የጠየኩሽ ታለሚ ኦርቶዶክስ ነበርኩ ባልሹ ላይ ነው ፕሩቭ ያደረግሽልኝ ስላልነበርሽ ማለት ነው። እኔ ግን እሺ ግን እኔም ትንሽ ጊዜ በኦርቶዶክስ ነበርኩ ያው ስለማልከታተል ትንሽ በኦርቶዶክስ ነበርሽ? ቶሎ ጌታ አገኘኝ ነበር። ለስንት ጊዜ ቆይተሻል በኦርቶዶክስ ውስጥ? ለስንት ጊዜ ቆይተሻል በኦርቶዶክስ ውስጥ? ኦልሞስት ግማሽ እድሜን ማለት እኮ ነው። 6 ዓመት አይደለ ጴንጤ የሆንኩት። ከዛ ያለውን እድሜን አስቢ እንግዲህ ትንሽ ከጴንጤ እድሜ ራስሽ ነሽ አስቢው ያልሽኝ ታለ ያው እሺ በኦርቶዶክስ እኔ ልንገርሽ ወደ 8 ዓመት ተወልደሽ ቢያንስ ማክሲመም ተወልደሽ አሁን እስከ 18 እስከ 17 ድረስ ኦርቶዶክስ ውስጥ ነበርሽ ከተወለድሽ? 17 ዓመት የኖርሽበትን ቤተክርስቲያን ስሙን አታውቂው? 17 የኖርሽበትን ቤተ እምነት ዋና አስተምህሮ አታውቂው? እኔ አላውቅም። ስለዚህ ነበርኩ ማለት አትችይም። ነበርኩ የሚባለው ማወቅ ሲቻል ነው። አውቅተሽ አጥንተሽ ይሄ ነገር ውሸት ነው ብለሽ የወጣሽበትን አንዲያችም ነገር የለም። አሁን ስለ ኦርቶዶክስ አንድ ነገር ንገሪኝ ብለሽ ልትነግሪኝ የምትችይው ጭፍን ጥላቻ ልታነሽልኝ ነው እንጂ የምትችይው ቆይ ስሚኝ አንዴ ጭፍን ጥላቻ ልታነሽልኝ ትችያለሽ። በአስተምህሮ ግን ልታነሽልኝ አትችይም። ኦኬ በአስተምህሮ ማለት ነው። በአስተምህሮ እናውራ እኔና አንቺ። እሺ አንድ ነገር አታፍርሽብኛ። ኦርቶዶክስ ጋር ትልቅ ክብርና ፍቅር ያለኝ ሰው ነኝ እኔ። በአስተምህሮ እናውራ። ፍቅር ቢኖርሽ ባይዘው ነኝ አትይ ስላልሆንሽ ማለት ነው። ለሱ እሺ ይቅርታ። እኔ ግን ለኦርቶዶክስ ትልቅ ክብርና ፍቅር አለኝ። እንዴ ስለ እንትኑ ስላላወኩኝ ጥላቻ አለብሽ ልትይኝ አይገባም። ራስሽን እኮ ባይዘው ከመላእክት ጋር እንኳን እያስተካከልሽ ነው ስቶሪ ነበርሽ። አይ ቲንክ እያወራሽ የነበረውን ነገር መልሰሽ ገብርኤል አብሳሪ ነው እየቀለድኩ ነው እንደዚህ ያልኩት ብሎኛ ቃል አይቀለድማ። የሚቀለድ በእምነት አይቀለድም። ኦኬ በእምነት አይቀለድም። ይቅርታሽ እናት እንትንን አንድ ጭቅጭቅ እንዳናደርገው። መልካም እኔ ይቅርታ። እሺ አመትሽን ግን ባውቀው ግን ደስ ይለኝ ነበር። እኔ የምኑን አመት? አይ ወይ ባስተምሮ እናውራት። በቃ ባስተምሮ ማውራት ከቻለች ባስተምሮ ታውራ። ባስተምሮ ደረጃ ማውራት የማትችል ከሆነ ደግሞ ሌላ ሰው ቢገባ መልካም ነው ብዬ ነው የማስበው። መምህር ተመስገን ከታች አሉ፣ እሳቸውን አስገባቸው እንደማለት። እሺ እኔ አሁን የተረዳሁት ኤልቤተል እና የባታ ግቢ ውስጥ ያለችው ኤሊ አንድ ናቸው ማለት ነው። አሁን ኤሊዋን ብትጠይቃት ይሄ ሁሉ አመት እዛ ባታ ግቢ ውስጥ ኖራለች፣ ግን ምንም ልትመልስልህም አትችልም፣ አታውቀውም። ተባረክ ብላለች። ለማንኛውም ኤልቤቴል አመሰግናለሁ። ተባረኪ። ጥያቄ ያለሽ? ሌላ ጥያቄ ካለሽ ላዳምጥሽ። ጥያቄ ከሌለሽ አበባ ሰጥቻለሁኝ። ለሌላ ጊዜ ለሌላ ሰው አትስጠው፣ ለራሴ ትመልስልኛለህ። አበባ 2 አበባ ነው ምናምን ሰጥሻለሁ። አሁን ልስጥሽ? አረ ስቀልድ ነው። እኔው ቢኖረኝ ከዚህ የተሻለ ጊፍት ሰጥ ነበር ለማለት ነው። ያለኝን አበባ ሰጥቼኝ ነበረ ቅድም
ጌታ ኢየሱስ ይባርክህ። እሺ ስለይህ በእንባ እሺ እኔ እናትሽ ተባረኪ። እሺ እና እንዴት ናችሁ የኔ ውዶች? ቤቲ መልእክት አለሽ አንቺ? ምንድን ነው መጨቀጨቅኝ? ቤቲ ቆንጆ እኔ እኮ ጅራፉን ፈርቼ እስካሁን መሳቅ ራሱ ታፈንኩኝ። በእናት ቤቲ ቆንጆ አንቺ መልእክት አለሽ? የላት። ምን ነበር መልእክቷ? አቤኒ ሶስት እልክልሃለሁ በውስጥ እንዴት። አይ ግን ሲሪየስሊ የምር ቀልድ ሳናረገው ሰው እንዴት የነበረበትን ቤተ እምነት ወደ ሆነ ቤተ እምነት ጌታ አገኘኝ ሰው ሲል የሄደበት እንዴት ምክንያት አይኖረውም? እግዚአብሔርን የምሬን ነው። እኔ ያረኖች ልጅ አሁን ጤንነቷን ትንሽ ያጠራጥረኛል። ቢኮዝ ባታ ግቢ ውስጥ ያለችው ኤሊና አንቺ አንድ ናችሁ ስል ጌታ ይባርካው ልክ ነህ አለች። በቃ ይሄ ልክ እግዚአብሔር ነው የምላችሁ። አንድ ቤተ እምነት ውስጥ ነበርኩኝ ከተባለ አትሊስት አምስቱ አዕማደ ምስጢር ይቅር፣ እንዴት ሰው የነበረበትን ቤተክርስቲያን አያውቅም? የት ስላሴ እንደነበረ አያውቅም? ቶሎ ጌታ አገኘኝ ሰው ብሎ ሲሄድ እኔ ለብዙዎች ይሄ ጥያቄ ሊሆን ይገባል ብዬ አስባለሁ። እና ቴንኪው እህታችን፣ የምር ትልቅ ነገር ነው። ምክንያቱም ነበርኩ ብለው ለሚመጡት አትሊስት የሆነ ነገር ማወቅ እንዳለባቸው እንዲያውቁ ነው። ይሄ እንትን ይላሉ። አትሊስት ይሄን አምስቱ አዕማደ ምስጢራትን አውቅ ነበር ብሎ አጥንተው እንዲመጡም ትልቅ ትምህርት ነው ለጴንጤዎችም። ባይሆኑ እንኳን ነበርኩ ብለው ለሚመጡት አምስቱ አዕማደ ምስጢራትን እንኳን ይዛችሁ ነው እስኪ። ከዛ ደግሞ ምን እንደሆኑ ደግሞ ገባ ብለን ጠለቅ ብለን እንጠይቃለን ማለት ነው። አምልጣለች ይላል። ከየት ነው ያመለጠችው? ከእስር ቤት ነው ያመለጠችው። አምልጣለች ይላል። ጴንጤ በጊዜ አምልጣለች። አንተ አምልጣል። እኛ እኮ ኦልሞስት ለመሰለ መጽሐፍ ቅዱስ ሲናገር እንቁን በርያ መልክ ሜርሲ የኔ ውድ እንዴት ነሽልኝ? ሁሉ ሰላም። እንቁን በርያ መልክ አትጣል ይላል። በርያ ላይ ላለመጣል ነው የያዝነውን እውነት የተቀበልነውን የመዳን እውነትን ቀን በቀን መጣል ስለሌለብን ለዛ ነው ያስቀመጥነው እንጂ አለሁልሽ የኔ ውድ ተነስቶ ይሄንን ነገር ከእሷ ጋር ብናወራ እያያቸዋት ነው። አምስቱ አዕማደ ምስጢራት አታውቅም። ከፕሮቴስታንት ከሆነች 6 ዓመቷ ነው። ኦርቶዶክስ ነበረች፣ ግን ደግሞ አጎቷን ያሳደጋት የሆነውን አፍቅራ ነው ሄደችው እኮ። ይታወቃል እኮ አንዳንድ ሴቶች እድሜያቸው ሲቆርስ ትዳር ፍለጋ በቃ ወንድ ብቻ ይሆን እንጂ ሃይማኖት ኖረው አልኖረው ጌታ ነው። ሜርሲ እየዋሸሽኝ አይደለም አይደል? እኔ ወድ ደስ ነው የሚለኝ እኔ እና እድሜያቸው ሲቆርስ የሆነ ወንድ ይከተላሉ። ከዛ በኋላ ሃይማኖቱ ጴንጤ ይሆናል ወይ የሆነ ነገር ይሆናል። ከዛ በኋላ እሱን ያገቡታል። አለቀ። የሚቀጥሉት ነገር ይሄ ነው። እኔ አሁን እያልኳቸው ያለሁት ነገር እንድንጠነቀቅ የሚገባው በቃ ወንድ ተከትሎ ሃይማኖት መቀየሩ፣ ሴት ተከትሎ ሃይማኖት መቀየሩ ተገቢ አይደል። ከእውነት ጋር መሞት ነው የሚያዋጣው። እመኑኝ፣ የዘላለም ማረፊያ መንገዱ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ከእሱ ጋር ህብረት ማድረግ ነው። በአንዲቱ ሃይማኖት ጥላ ስር ውስጥ መግባት ነው። ይሄ ነው እውነታው። ሜርሲዬ እውነትሽን ነው። ይሄድ የስ ታሙዬ እንዴት ነህ? አለሁልሽ የኔ ወድ ሁሉ ሰላም አለሁ፣ እግዚአብሔር ይመስገን። ደህና ነህ? አለሁልሽ። አይሻለሁ እኮ ላይቭ ላይ ምናምን፣ ግን ያው ብዙም እንዴት ነህ? አለሁልሽ። አካውንትሽ የስራ አካውንት ነውና እንዴት ነሽ? ደህና ነኝ፣ ሁሉ ሰላም፣ እግዚአብሔር ይመስገን። አለሁ። ተጠመቅሽ ሜርሲ? አይ ተጠመቅኩ፣ ግን በቃ እንደዚህ እላለሁ። አልተጠመቅኩም እኮ። በውስጥ አውሪኝ ብዬሽ እኮ አታወሪኝም እኮ። ስልክ እኮ አስቀምጬልሽ ነበር እኮ። እህት አለ። አውራሃለሁ ወንድሜ፣ አውራሃለሁ በደንብ። ኦልሞስት ያሉሽ ሰዎች አውቀው ሰውን የጥላቻ ንግግር ይናገራል እንትን ይላል ላሉ እንጂ እኛ የጥላቻ ንግግር አንናገርም። እግዚአብሔርን በመፍራት ነው የምንቀጥለው። ግን ደግሞ
እኔ ሰው ሁሉ ኦርቶዶክስ ቢሆን ደስ ይለኛል። አዎ እኔ እናንተ ደግሞ በደንብ እንተዋወቃለንና ተሙዬ በጣም በጣም ደስ ብሎኛል። ደግሞ ብዙ ነገር እየተማርኩ ነው። በጣም ብዙ ነገር እየተማርኩ ነው። እለት እውነት በጣም ብዙ ነገር። ጎበዝ ሜርሲ በርቺልኝ። እኔ ደስ ይለኛል ጌታ በተለይ ተምረሽ ብትጠመቂ ደስ ይለኛል። ግን ደግሞ ያው ያንቺ ነፃ ፍቃድ ይወስነዋል። ታለም አልጫለሽ ማወቅ እፈልጋለሁ። በጣም በብዙ መማር እፈልጋለሁ። ማወቅ እፈልጋለሁ። አሁን አይቀርም እኮ መጠመቄ፣ ግን ማወቅ እፈልጋለሁ። ብዙ ማወቅ የምፈልጋቸው ነገሮች አሉ። አጥርቼ ጨርሻለሁ ኦልሬዲ፣ ግን ማወቅ የምፈልጋቸው ነገሮች አሉ። ይሄ ዳግም ላለመመለስ መበርታት አለብኝ በደንብ አይደል? ያ ልክ ነሽ። እንዳልወዛወዝ እንዲህ ነበር እንዴ ምናምን የሚሉ ጥያቄዎች እንዳይመጡብኝ በደንብ መማር ማወቅ እፈልጋለሁ። እና ለዛ ነው ተሙዬ በደንብ አወራሃለሁ። በጣም ደስተኛ ነኝ። ያው ማሯሯጥ አልፈለኩም፣ ይሄ ማግለብለብ አልፈለኩም እና መማር እፈልጋለሁ፣ ማወቅ እፈልጋለሁ። ለዛ ነው ይሄ ትኩስ ጴንጤ የምንላቸው አይነቶች አሉ አይደል? መተው በቃ ቶሎ የሚያደራርሱት ያ እንደዛ ሳይሆን በቃ የጸናው መሆን እፈልጋለሁ ምናምን። ለዛ ነው ደስ ይለኛል። ጌታ ደስ ይለኛል። ሜርሲ በጣም ነው የምወድሽ፣ ከድሮም ጀምሮ በጣም ነው ማከብርሽ። አንቺና እኔ የአሁን ሰዎች አይደለንም። እዛ ፕሮቴስታንት ቤት መሆንን ረዥም ሰዓት የምንተዋወቅ እህቴ ነሽ እና ሞር ደግሞ ልብሽ ወደ ኦርቶዶክስ ከሸፈተ በኋላ ያው ለአንቺ ስልክ ከማስቀመጥ ውጭ ምንም ማድረግ ስለማልችል ራስሽ ታወሪኛለሽ ነበር። ግን ደግሞ በጣም ነው የምወድሽ እውነት። ሰዎች የመዳን መንገዱን አግኝተውት አሁን ምንም እኮ አይደለም እኮ ጴንጤ ቤት ሆነን ይሄንን ሆነን ኦርቶዶክስ ቤት ሆነን ይሄንን ሆነን፣ ግን እዚህ ጋር ስንመጣ የዘላለም ሕይወት አግኝተናል፣ እዛ ጋር ስንመጣ ደግሞ የዘላለም ሕይወት አግኝተናል ብለን እንፎክር ነበር አይደል? ፕሮቴስታንት ቤት ሆነን እኛ እኮ የዘላለም ሕይወት አግኝተናል፣ ድነናል፣ ጸድቀናል እንላለን። ግን ትምህርቱ የሚለው መጽሐፍ ቅዱስ የሚለውን ሀሳብ በእውነት ልንረዳ የምንችለው እዚህ ቤት ውስጥ ስንሆን ነው። ሜርሲ እና ወንድሞችንም መገናኘት ከፈለግሽ አገናኝሻለሁ። አዎ እና ኢየሱስ የሚሰበክ አይመስለኝም ነበር በእውነት የሚታወቅ አይመስለኝም ነበረ፣ ቦታ ያለው አይመስለኝም ነበር። እና በደንብ ጥልቅ የሆነ ነገር አለው። እውነት ዕለት እየተማርኩ ነው እና በጣም ደስተኛ ነኝ። እውነቴን ነው የምልክ። ደስ ይለኛል። ነው አመሰግናለሁ። በቅርቡ እኮ አቤኒዬ ዱባይ መጥቶ ነበረ። አቤኒ ከላይ ያለው ልጅ ዱባይ ነበረ። ብትግባቡ ኖሮ ይመጣ ነበር አንቺ ጋር። ዱባይ ይመላለሳል። አቤኒ ፎሎ አርጋት። አቤኒ ፎሎ አደርጋለሁ፣ ላገኘው ሞክራለሁ። አቤኒ በጣም ደስ በረካው ነው ተሙዬ። አቤኒ ፎሎ አርጋት፣ ትመላለሳላችሁ። አብ ያለው ሁሉ አብ ያልተከለው ሁሉ ይነቀላል። ሲጀመር አንተ ቆየ እኮ ከተነቀልክ እኮ ሙሌ ምኑን ነው ይነቀላል ይተከላል መሰለህ? እሺ አስገባችኋለሁ ሁላችሁንም በተራ በተራሽ። ጌታዬ ትክክለኛ መንገድ ምራኝ ይላል። ሰላም ብያለሁ እህቴ። ጌታዬ ትክክለኛ መንገድ ምራኝ። ሰላም፣ እንዴት አመሻችሁ? እንዴት ነሽ? ሁሉ ሰላም እህታለም፣ እንዴት ነሽ? እግዚአብሔር ይመስገን አለሁልሽ። የት ቤተ እምነት ነሽ? የኔት ወደ ጌታ መመለስ ፈልጋለሁ የሚል ኮመንት አየሁልኝ እህታለም። ሙሉ ወንጌል ነበርኩ። እሺ የት ነው የምትኖሪው እህታለም? ዱባይ። አሁን ወደ ኦርቶዶክስ መመለስ ውስጥሽ ይፈልጋል? በጣም ማለት ወጥቻለሁ። ኦልሬዲ አልተጠመቅኩም እንጂ ወጥቻለሁ። ቆየሁ። ልብሽ ወደ ኦርቶዶክስ ከሸፈተ ቆየ? አዎ ሙሉ በሙሉ ትቼ ወጥቻለሁ፣ ግን አልተጠመቅኩም። ስነታት እንደዛ ነው። የኔ ውድ አሁን ፎሎ መልሽልሻለሁ። ስልክሽን በውስጥ አስቀምጪልኝ። ማድረግ ያለብንን ሁሉ ከጎንሽ እናደርጋለን።
ዱባይም ሰዎች አሉ፣ አባቶችም አሉ፣ እናገናኝሻለን። ደግሞ በርቺልን። ጥያቄዎች አሉ ሻውን ላይ ድንገት ውስጥሽ ያልተመለሰልሽ ጥያቄ? በእርግጥ እዚህ አይመቸኝም፣ ያለሁበት ሰው ቤት ነው። የወደ ሀገሬ ከስር እየተማርኩ ነው። እኔ እንደውም ዛሬ እየገባሁ እንጂ እኔ መግባትም እንደዚህ ማውራትም አልፈለግም። ያው ከስር እየተማርኩ ነው። እግዚአብሔር ሲፈቅድ ደግሞ ወደ ሀገሬ ገብቼ ከ1 ዓመት ከምናምን እጠመቃለሁ ብዬ አስባለሁ። እስከዛሬ ከወጣሁ 1 ዓመት ከምናምን ነው። ከዛ 1 ዓመት በቃ እዚህ መጥቼ ነው እውነተኛ ክርስቶስ ያገኘሁት። ዋው ደስ ይላል። ቤተክርስቲያን ስለ ኢየሱስ ክርስቶስ በጣም ነው የምታስተምረው። ኢየሱስ ክርስቶስን አንድ አካል አንድ ባህሪ ብላ ነው የምታስተምረው። ያ ማለት ደግሞ ስጋን ከመለኮት ጋር የተዋሃደ ፍጹም ሰው ፍጹም አምላክ የሆነ የማይከፋፈል የማይለዋወጥ ራሱን በሁለት ያልከፈለ ድንቅ አምላክ ነው። የኛ አምላክ ስጋን ከመለኮት ጋር የተዋሃደ ነው። የአምላክ የሞተልን ኢየሱስ ክርስቶስ በመስቀል ላይ አምላክ በስጋ ሞተልን፣ አምላክ በስጋ ተነሳልን፣ አምላክ በስጋ ተራበልን ብለን ነው ምናምነውና ይህን ድንቅ አምላክ ቤተክርስቲያን በሰፊው ነው የምታስተምረው። በነገራችን ላይ በተደጋጋሚ ቤተክርስቲያን 48 ሰዓት ነው ስለ ክርስቶስ ኢየሱስ ቅዳሴዋ ላይ የምትናገረው። በግዕዝኛ ቅዳሴዋን ከተናገረች በኋላ በአማርኛ ደግሞ ይተረጎማል። አሁን ደግሞ በተለያዩ አይነት በአገራችን ቋንቋዎች እየተተረጎሙ ነው ያለው የቤተክርስቲያን አስተምህሮትና በምትፈልገው አይነት ቋንቋ መምህራኖች አሉ። በምትፈልገው አይነት ቋንቋ ስለ ክርስቶስ ኢየሱስ የሚያስተምሩ ወንድም እህቶች አሉ። እነሱን አገናኝሻለሁ እህቴ። እሺ ወንድም አመሰግናለሽ። አሙዬ እኔም ያለሁት ዱባይ ነው። እኔን ማግኘት ትችላለሽ፣ ችግር የለውም። ወደ አባቶች መምራት ትችላለሁ። ፎሎ አደርግሻለሁ እናቴ። ፎሎ መልሽና ስልክሽን ወይ የኔን ስም ካስቀምጥልሻለሁ። እሺ በውስጥ መልካም። እሺ ሙሌ አትንጫጫ ታች ላይ እኔ ሁሉም አድርጌያለሁ። በእርግጥ እንዳለ ሁሉም አድርጌያለሁ። አመሰግናችኋለሁ። እሺ ነው ፎሎ መልሽልሻለሁ በውስጥ። መልካም በውስጥ ስልክሽን ታስቀምጪልኛለሽ፣ አወራሻለሁ። ከዚህም በፊት እኮ ለአንተ ስልክ ቁጥርን አስቀምጬ ነበረ ግን አልመለስክልኝ። ከዛ በቃ ታኩት። የዛሬ በእርግጥ ቆየ ትንሽ ስልክ ቁጥርን አስቀምጬልኝ ነበር ግን ሰጣልከኝ። ከዛ እኔ ዝም ብዬ ከስር መማር ጀመርኩ። የኔው ይቅርታ በጣም አሁን ያው ፎሎ መልሼ አወራሻለሁ። ስልክሽንም አገኘዋለሁ ወዲያው ፎሎ ስለምን። እሺ ነው ችግር የለም። አውቃለሁ ያው ብዙ ስራ ይበዛባችኋል። እኔ ደግሞ ያው ጸጥ ብዬ ከስር መማር ጀመርኩ። ማንም አላስቸግርም ብዬ እግዚአብሔር ይመስገን። አንዳንዶቹ ደግሞ ጠይቄ አላውቅም። በእርግጥ ዩቲዩብ ላይም እየተማርኩ ነው። እናንተም በርቱ። አመሰግናለሁ። ማውራት ብዙ መናገር አልችልም ግን እሺ አፋን ኦሮሚፋ በግታይ እሺ እኔ ትንሽ የሚቀልኝ አማርኛ ነው። እንደውም ከኦሮሞ እችላለሁ ግን የሚቀልኝ አማርኛ ነው። የምችለው አማርኛ ማለት በጽሁፍም በሁሉ ነገር እንትን ይቀልኛል አማርኛ ማለት ነው። አየ በቃ አወራሻለሁ። እሺ እናት አመሰግናለሁ። ማሂ እሺ እናት ክበሪልኝ። ማሂ ሰላም እንዴት ነሽ? ሁሉ ሰላም እግዚአብሔር ይመስገን። ደህና መሻችሁ? አለሁ እግዚአብሔር ይመስገን። የት ቤተ እምነት የኔ ውድ? አይ ከኦርቶዶክስ ነው። እሺ ምን ይሆን ጥያቄ? ግን ያው በፊት ፕሮቴስታንት ነበርኩኝ ኦልሞስት ለ16 ዓመት እና ወደ ኦርቶዶክስ ከመጣው 6-7 ዓመት ይሆነኛል። እና ቅድም ከታችሁኝ ያዳመጥኩኝ ነበር ምን ያህል ሰው ኦርቶዶክስን ሳያውቅ ወጥቶ ልክ አሁን ያለበት ቤተ እምነት ልክ እንደሆነ አስቦ ኢቨን አምስቱን አባለ ሚስጥራት ማቅ ኦርቶዶክስ ነበርኩ የሚል ነው ያለው። እና ራሴን እያየሁት ነበረ በዛ ንግግሮች ውስጥ ማለት ነው። እና እውነት ለመናገር እኔ ኦርቶዶክስን ሳላውቅ ነው መጀመሪያ ወጣሁት። ቤተሰቦቼም ፕሮቴስታንት አልነበሩም። እኔ ብቻ ነበርኩኝ ኦርቶዶክስ በአንዳንድ አጋጣሚዎች አሚን ፕሮቴስታንት እና ግን ምንም አላውቅም የሆነት ለመናገር። እና እዚህ ላይ አንዳንድ ነገር ስሰማ ማለት ኦርቶዶክስ ቤት ክርስቶስ እንደማይሰበክ ክርስቶስ እንደሌለ እኔም የሆነት ለመናገር እንደዛ ነበር የማውቀው ማለት ነው።
ያ ማለት ደግሞ ኦርቶዶክስን ስለማላውቅ ማለት ነው። እና ሁሌ መላእክት ብቻ እንደሚሰበኩ አይነትና ክርስቶስ ምንም የሌላ አይነት እስኪመስል ነበር ማቀው ማለት ነውና ከውጭ የሆነ ስታየው እንደዛ ነው የሚመስለውና ብቻ እግዚአብሔር ረድቶኝ የማውቅባቸው የመጠየቅ አጋጣሚዎች ተፈጠሩና ሳውቅ ስጠይቅ እና አንዳንድ ነገሮች በህይወት የሆኑ ነገሮች ሲከሰቱ ወደ እውነተኛው ነገር እግዚአብሔር መራኝና ብዙ ነገሮችን ጠይቅ ነበር እና እግዚአብሔር ረድቶኝ ወደዚች ወደ ቅድስት በሆነችው ቤተ እምነት እግዚአብሔር ረድቶኝ መጥቻለሁና ለወንድሞች እህቶች ኦርቶዶክስን ሳያውቁ ወጥተው ኦርቶዶክስ ቤተ እምነትን የሚተቹ የሚናገሩ የእውነት እርግጠኛውን የምናገረው ኦርቶዶክስን በደንብ ያወቀ የተረዳ በእርግጠኝነት ወደ የትኛውም አይነት እምነት ሽፍት አያደርግም እና ምንም ሳያውቁ ነው ወጥተው ኦርቶዶክስ ነበርኩ የሚሉትና ቅድም ስታወራት የነበረችው ልጅም ብዙ ነገር ያወራሽ ነበርና ለካኔም እንደዚህ ነበርኩና ብዬ ራሴን ጠይቃለሁ ማለት ነውና አሁን በደንብ አውቄያለሁ ማለት ሳይሆን 6-7 አመት ሆኖኛል ግን በጣም ብዙ ነገር ተረድቻለሁ እውነተኛውን መንገድ ተከትያለሁ በጣም ውሸት የሚመስሉኝ ነገሮች ማላቃቸው የነበሩ ነገሮች እንዳውቆኛለሁና አሁንም እግዚአብሔር ይርዳኝ ከዚህ በላይ አውቄ ባለሁበት እምነቴ ጠንክሬ እንድቆይ እግዚአብሔር ይርዳኝ ነው የምለው ሌሎችንም ደግሞ ኦርቶዶክስን ሳያውቁ ሳይረዱ ወደ ሌላ እምነት ሄደው ያሉበት ያ ብቻ ትክክል ሆኖ እንደሆነ አድርገው